ይስጥልኝ ውድ የጀንበር ሚዲያ ተከታታዮች ለተለመደው አዳዲስና ወቅታዊ መረጃዎችን ይዘን መጥተናል። አብራችሁ ቆዩ። በቅድሚያ ርዕሰ ዜና። በትግራይ ክልል ካለው የግዳጅ አፈሳ ያመለጡ የዓይን እማኞች እስር፣ ድብደባና ግድያ ጭምር እየተፈጸመ ነው። በሰባተኛው ሀገራዊ ምርጫ ከአፍሪካ ተቋማት በስተቀር ሌሎች የውጭ ታዛቢዎች እንደማይሳተፉ ተነገረ። በኢትዮጵያ በቴሌግራም የሚደረግ የክሪፕቶ ግብይት ፒ2ፒ ትሬዲንግ ሊቆም ነው። አዳዲስ የሳተላይት ምስሎች እንደሚያሳዩት ኢራን ቡልዶዘሮችና ገልባጭ መኪኖችን ብቻ በመጠቀም ሚሳኤሎቿን ከመሬት በታች ካሉ ማከማቻዎቿ በከፍተኛ ፍጥነት ያወጣች መሆኑን CNN ዘገበ። ለቀጣይ አዳዲስ መረጃዎችን ለማግኘት ላይክ፣ ሰብስክራይብ እና ሼር ማድረግ አይርሱ። አርዕስተ ዜናን በማስቀደም ጀምረናል። አሁን ደግሞ ወደ ዝርዝሩ። በትግራይ ክልል ካለው የግዳጅ አፈሳ ያመለጡ የዓይን እማኞች እስር፣ ድብደባና ግድያ ጭምር እየተፈጸመ ነው። አዲግራት ከተማ ነዋሪ የሆነው የ27 ዓመት ወጣት ጎይቶም ገብረስላሴ ከመቀሌና ከመኖሪያ ከተማው የሚገዛቸውን ቡንና በርበሬ ወደ ዛላምበሳ ከተማ እየወሰደ በመሸጥ የሚተዳደር ነው። ጎይቶም በትግራይ ክልልና በኤርትራ ድንበር ወደምትገኘው ዛላምበሳ በሳምንት 2 ጊዜ እየተመላለሰ የንግድ ስራውን ሲያከናውን ከዚህ ቀደም የከፋ ችግር አልገጠመውም። በዚሁ ከተማ በሚገኝ ሻይ ቤት ውስጥ ከ6 ጓደኞች ጋር ባለፈው ሳምንት ረቡዕ ግንቦት 12 2018 ረፋድ ተቀምጠው እየተጫወተ ባለበት ያጋጠመው ክስተት ግን ያልጠበቀው ነበር። በዚሁ ዕለት እርሱ ትዲኤፎች ብሎ የሚጠራቸው የትግራይ ሰራዊት አባላት ድንገት ወደ ሻይ ቤቱ ተከታትለው ይገባሉ። ዱላና መሳሪያ የያዙት እነዚህ የሰራዊት አባላት ወደ ሻይ ቤቱ ከገቡ በኋላ ወጣቶችን ወደ ውጭ እንዲወጡ ትዕዛዝ እንደሰጧቸው ጎይቶም ይናገራል። ትዕዛዙን አልቀበል ያሉት ወጣቶች ከሰራዊቱ አባላት የገጠማቸው ምላሽ ድብደባ እንደነበርም ጎይቶም ለኢትዮጵያ ኢንሳይደር ገልጸዋል። እርሱ ጨምሮ በዚህ መልኩ ከየቦታው የተያዙ ሰዎች እስከ 9 ሰዓት በአንድ ቦታ እንዲቆዩ ከተደረጉ በኋላ በቅጥቅጥ የህዝብ ማመላለሻ አውቶቡሶችን በመጫን ሀይቅ መሳል ወደ ተባለ ቦታ መወሰዳቸውን ጎይቶም ያስረዳል። በአውቶቡሶቹ ተሳፍረው የነበሩት አብዛኞቹ ወጣቶች እንደሆነና ቁጥራቸው በግምት 70 እንደሚሆኑ አክለዋል። በትግራይ ሰራዊት አባላት ታጅበው የተወሰዱት እነዚህ ወጣቶች መዳረሻቸው የሆነ ወታደራዊ ማሰልጠኛ ጣቢያ ነበር። ወታደራዊ ማሰልጠኛው 2 ሰፊ አዳራሾች ያሉት እንደሆነ የሚናገረው ጎይቶም በእነዚህ ውስጥ ከተለያዩ ቦታዎች የተያዙ በግምት 700 የሚሆኑ በግዳጅ የተመለመሉ ሰዎችን እንደነበርባቸው መመልከት ይገልጻል። ማሰልጠኛው ጣቢያው ለ4 ቀናት የቆየው ጎይቶም ሁሉም በአፈሳ የተያዙ ሰዎች ከአዳራሾቹ 10 ደቂቃ ገደማ የሚያስጉዝ ቦታ ላይ ተወስደው በየዕለቱ የአካል ብቃት እንቅስቃሴ እንዲሰሩ ይገደዱ እንደነበር ለኢትዮጵያ ኢንሳይደር ተናግረዋል። ስልጠናው ለወጣቶች የሚሰጡት አዛዦች ጠላት ሊወረን ነው፣ ጠላት ሊመጣብን ነው፣ እየተሰባሰበ ነው፣ ሌላ ዳግማዊ ጄኖሳይድ ሊፈጸምብን ነው ይላቸው እንደነበርም ያስታውሳል። በሰባተኛው ሀገራዊ ምርጫ ከአፍሪካ ተቋማት በስተቀር ሌሎች የውጭ ታዛቢዎች እንደማይሳተፉ ተነገረ። የኢትዮጵያ ምርጫ ቦርድ በሚቀጥለው ሳምንት በሚካሄደው 7ኛ ጠቅላላ ምርጫ ከአፍሪካ ተቋማት በስተቀር የውጭ ታዛቢዎች ፈቃድ አለማግኘታቸውን ገለጸ። ምርጫ ቦርዱ የ7ኛውን ሀገራዊ ምርጫ አጠቃላይ የቅድመ ምርጫ ስራዎችና የድምጽ መስጫ ቀን አስመልክቶ ማክሰኞ ግንቦት 18 ቀን 2018 ዓ.ም ጋዜጣው መግለጫ ሲሰጥ ይህ የተገለጸው መግለጫውን የሰጡት የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ በ7ኛው ሀገራዊ ምርጫ ለመታዘብ እንደሚመጡ የሚገልጽ ዝርዝርና ሙሉ ሪፖርት ቦርዱ ደርሶታል ብለዋል። ዓለም አቀፍ ታዛቢዎችን በሚመለከት ፍቃድ የሚጠይቀውም ሆነ የሚሰጠውም የውጭ ጉዳይ ሚኒስቴር መሆንና 2 የአፍሪካ ተቋማት ለመታዘብ እንደሚመጡ የተነገራቸውና ሪፖርታቸው የተላከላቸው በውጭ ጉዳይ ሚኒስቴር በኩል እንደሆነ ቦርዱም ለተቋማቱ የታዛቢነት ባጅ ለመስጠት ዝግጅት ላይ መሆኑንም አስረድተዋል። እነዚህ ትልልቅ ተቋማት ከሚቀጥሉት 2 ቀናት በኋላ ወደ ሀገር ውስጥ ይገባሉ ብለዋል። ሪፖርተሩ ከ2 ተቋማት ውጪ
ሌሎች ዓለም አቀፍ ታዛቢዎች ፈቃድ ስለመጠየቃቸውም ሆነ ስለመፈቀዱ በውጭ ጉዳይ ሚኒስቴር በኩል ተጨማሪ መረጃ ለማግኘት ያደረገው ጥረት አልተሳካም። ሆኖም የአውሮፓ ህብረት በታዛቢነት እንደማይሳተፍ መረጃዎች ያሳያል ሲሉም ዘግቧል። በኢትዮጵያ በቴሌግራም የሚደረግ የክሪፕቶ ግብይት ፒ2ፒ ትሬዲንግ ሊቆም ነው። በቴሌግራም ላይ ክሪፕቶ ግብይት መድረክ የሆነው ዋሌቲ ከግንቦት 25 ቀን 2018 ዓ.ም ጀምሮ በኢትዮጵያ ብር የሚደረጉ የክሪፕቶ ግብይቶች ፒ2ፒ ትሬዲንግ እንደሚቆም አስታውቀዋል። ይህ ውሳኔ የተወሰደው የሀገሪቱን የፋይናንስ ህግ መሰረት አድርጎ እንደሆነ ነው የገለጸው። ከተጠቀሰው ቀን በኋላ ሁሉም በኢትዮጵያ ብር የሚደረጉ የፒ2ፒ ማስታወቂያዎችን በሙሉ ይጠፋሉ። አዲስ ማስታወቂያችንን መለጠፍም አይቻልም ተብሏል። ከቀነ ገደቡ በፊት የተጀመሩ ግብይቶች በተለመደ አሰራር መሰረት መፈጸም እንደሚቻልም ተገልጿል። ከዚህ ቀደም ቢትጌት፣ ባይናንስ፣ ኦኬኤክስ፣ ባይቢት የመሳሰሉ መድረኮች በኢትዮጵያ ብር የሚደረጉ የክሪፕቶ ግብይቶች ፒ2ፒ ማቆማቸውም ይታወሳል። አሁን ደግሞ በፒ2ፒ ግብይት በስፋት የሚታወቀው የቴሌግራም ዋሌት ከግንቦት 25 በኋላ ያቆማል። ብሔራዊ ባንክ ደህንነቱ የተጠበቀና ስርዓት ያለው የዲጂታል ፋይናንስ ተሳትፎ እንዲኖር የሚያስችል አጠቃላይ የቁጥጥር ማዕቀፍ ለማዘጋጀት ከዓለም አቀፍ አቻ ተቆጣጣሪዎችና ከአገር ውስጥ ባለድርሻ አካላት ጋር የመከረ መሆኑንም መግለጹም ይታወሳል።